ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ የጀምሩ ቤተሰብም ይሁኑ። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን መምታቷን ተከትሎ አሜሪካ ቴህራን ላይ አዲስ ዙር ጥቃት ከፈተች። የኢራን እስላማዊ አብዮታዊ ዘብ ቀጣይ መግለጫ እስከሚሰጥ ድረስ ወሳኙ የባህር መተላለፊያ ሆርሙዝ ተዘግቶ እንደሚቆይ አስታውቋል። ለአሜሪካ ጥቃትም ከባድ ምላሽ እንደሚሰጥ መግለጹን የኢራን የመንግስት መገናኛ ብዙሃን ዘግበዋል። አብዮታዊ ዘቡ ዋሽንግተን ጥቃት በፈጸመች በሰዓታት ልዩነት በዮርዳኖስ የሚገኝ የአሜሪካ ጦር ሰፈር መምታቱን ገልጿል። የተባበሩት አረብ ኤሚሬቶች፣ ኳታር፣ ኩዌት እና ባህሬን በበኩላቸው ከኢራን ለተተኮሱባቸው ሚሳኤሎችና ድሮኖች ምላሽ እየሰጡ መሆኑን አስታውቀዋል። ጋብ ብሎ የነበረው የሁለቱ ሀገራት ጦርነት በድጋሚ የተቀሰቀሰው በዚህ ሳምንት መጀመሪያ በሶስት ነዳጅ ጫኝ የንግድ መርከቦች ላይ ጥቃት ከደረሰ በኋላ ነው። የአሜሪካ ማዕከላዊ እዝ ባወጣው መግለጫ በዚህ ሳምንት ሶስተኛ ዙር ጥቃት የከፈተው የኢራን አብዮታዊ ዘብ የቆጵሮስ ሰንደቅ ዓላማ እያውለበለበ በሆርሙዝ ወሽመጥ ይጓዝ የነበረን መርከብ በግልጽ ስላጠቃ እንደሆነ ገልጿል። እንደ እዙ ገለጻ ኢራን ላይ በተፈጸመው ጥቃት የሚሳኤልና የድሮን ሰፈሮች፣ የኮሚኒኬሽን ኔትወርኮች እንዲሁም የባህር ኃይል የክትትል ስፍራዎችን ጨምሮ 140 የቴህራን ወታደራዊ ኢላማዎች ተመትተዋል። የኢራን አብዮታዊ ዘብ በበኩሉ የአሜሪካ ጥቃት ደቡባዊ የባህር ዳርቻ ላይ የሚገኙ በርካታ የባህር ዳርቻ የጦር ሰፈሮችንና የቴሌኮሙኒኬሽን ማማዎች ላይ ኢላማ ማድረጉን አስታውቋል። ለዚህ ጥቃት በተሰጠው የመጀመሪያ ዙር ምላሽ ዮርዳኖስ ውስጥ የሚገኘው ፕሪንስ ሐሰን የአየር ኃይል ጦር ሰፈር እንዲሁም ሌሎች ኢላማዎችን መምታቱን ገልጿል። እንደ ኢራን ገለጻ በጥቃቱ የጦር ሰፈሩ የእዝ እና ቁጥጥር ማዕከል እንዲሁም የኤምኪው9 ድሮን ማቆሚያዎች ወድመዋል። ዘገባዎቹ እንደሚያስረዱት መተላለፊያው የተዘጋው የኢራን ጦር ባልተፈቀደ መስመር ለመጓዝ በሞከረ መርከብ ላይ ክሩዝ ሚሳኤል ካስወነጨፈ በኋላ ነው። እንደ አብዮታዊ ዘቡ ገለጻ መርከቡ የተሰጡትን ትዕዛዞች በተደጋጋሚ ችላ በማለቱ በማስጠንቀቂያ ተኩስ እንዲመታና እንዲቆም ተደርጓል። በቻይና በሳምንት ውስጥ ለሁለተኛ ጊዜ በተከሰተ ከባድ የአውሎ ነፋስ ማዕበል ወደ 2 ሚሊዮን የሚጠጉ ሰዎች ተፈናቀሉ። በ1000 ኪሎ ሜትር ወይም የፈረንሳይን ስፋት ያህል የሚያካልለው ከባድ አውሎ ነፋስ ታይፎን ባሺ መጀመሪያው ላይ የተከሰተው በባህር ዳርቻዋ ታይዡ ከተማ ቅዳሜ ምሽት ነበር። ከዚያም ሌሊቱን በዌንዡ ከተማ ተከስቷል። ዝናብ ያዘለው አውሎ ነፋስ የጃፓን ደሴቶችን መትቶ ካለፈ በኋላ በታይዋን ላይ ከባድ ዝናብ ያስከተለ ሲሆን በሰሜናዊ ክፍሏም የመሬት መንሸራተት አጋጥሟል። ምንም እንኳን አውሎ ነፋሱ እየቀነሰ ቢመጣም እርጥበት ያዘለ ደመና ስላለ አሁንም አደጋ ያስከትላል የሚል ስጋት ተፈጥሯል። ታይፎን ባሺ የተባለው ከባድ አውሎ ነፋስ እሁድ ዕለት በምስራቃዊ ዢንጂያን እና በሰሜናዊ ምስራቅ ፉንጂያን ግዛቶች የተለያየ ከባድ ዝናብ እንደሚያስከትል መተንበዩን ባለስልጣናት ተናግረዋል።